እሺ ሰላም ሰላም እንዴት ናችሁ? የጋቢ ቲዩብ ተከታታዮች ባለፉት 2 ቀናቶች ላይ የተወያየንባቸው ርዕሶች ነበሩ። እንዴት ስኬታማ ሰዎች መሆን እንችላለን? እንዴት ነገሮችን መቀየር እንችላለን? እንዴት ነው ሀሳቦቻችንን ወደፊት አድርገን አእምሯችን ላይ የሚመጡ የስራ ሀሳቦችን እንዴት ነው ወደፊት አውጥተን መስራት የምንችልና እንዴት ነው ስኬታማ መሆን የምንችል የሚሉትን ነገሮች የተወያየንባቸው ነበረ። ዛሬም እነዛን ርዕሶችን በማንሳት በእነዛ ላይ በመመርኮዝ ነው አንዳንድ ሀሳቦችን የምንወያየው። እንዴት ነው መስራት የምትችሉት ለሚለውና እንዴት ነው ያሰብነውን ሀሳብ መቀየር የምንችለው የሚለው ነገር መጀመሪያ ራሳችን ላይ መስራት ይኖርብናል ብዬ አስባለሁ። ራሳችን ላይ መስራት ማለት ደግሞ አንተ መሆን የምትፈልገውን አይነት ማንነት አንተ መሆን የምትፈልገውን ሰው ሆነህ መገኘት ማለት ነው። ለምሳሌ ታዋቂ ቲክቶከር ሊሆን ይችላል፣ ታዋቂ ዩቲዩበር ሊሆን ይችላል፣ ታዋቂ ኢንፍሉዌንሰር ሊሆን ይችላል። ያ ሰው መሆን ስትፈልግ አንተ ያንን ሰው መላበስ መቻል አለብህ። አንተ ራስህን የምትጥል አይነት ከሆንክ፣ አንተ ራስህን ማየት የማትችል አይነት ሰው ከሆንክ፣ ሰዎችን ለማገዝ የማትፈልግ ከሆነና የተለያዩ ነገሮችን ለማራመድ ልክ እንደ ታዋቂ ሆነ እንደምትሆነው ህይወት መጀመር መቻል አለብህ ማለት ነው። በባዶ ምንም ነገር ላይኖርህ ይችላል፣ ምንም ነገር ላታገኝ ትችላለህ፣ ምንም ነገር ላይሆንልህ ይችላል። ነገር ግን ያንን ሰው መስለህ መገኘት መቻል ማለት ነው። አንተ ራስህ ያለበስከውን ማንነት ሰዎች መጥተው ሊያለብሱ አይችሉም። በመጀመሪያ ደረጃ አንተ ራስህ ሆነህ መገኘት መቻል አለብህ። ለምሳሌ እኔ ብዙ አይነት መሆን የምፈልጋቸው ማንነቶች ሊኖሩ ይችላሉ። ራስህን ፕሮቶኮልን በመጠበቅ ሊጀምር ይችላል፣ በአነጋገርህ ሊጀምር ይችላል፣ ለሰዎች በምታሳየው አክሽን ሊሆን ይችላል፣ አንተ ለሰዎች ባለህ ፍቅር ሊሆን ይችላል። ለምሳሌ ፀበኛ ሰው ሆነህ አፍቃሪ ሆነህ ለምታፈቅራት ልጅ ፀበኛ ሆነ የምትታያት ከሆነ የምትፈልገው ቦታ ላይ አልደረስክም ማለት ነው። አፍቃሪ ሆነ መታየት መቻል አለብህ። መጀመሪያ አንተ በራስህን በፍቅር ውስጥ መምራት መቻል አለብህ። ራስህን በፍቅር ማነጽ መቻል አለብህ ማለት ነው። ከዛም በኋላ ነው አንተ የኖርከውን ህይወት ነው ሌሎችም ሴቶች አይተው ፍቅረኛ እንድትሆን የሚያደርጉ ማለት ነው። ላይክ በስራም እንደዛ ነው። አንተ ጠንካራ ሰራተኛ መሆን የምትችል ከሆነ ራስህን መጀመሪያ መገንባት አለብህ። እንደ ጠንካራ ሰዎች ራስህን ማየትና ራስህን ጠንካራ አድርገህ መገኘት መቻል አለብህ ማለት ነው። እንደዛ ካልሆነ ግን ራስህ የተመኘውን ማንነት ማንም መጥቶ ሊያለብስህ አይችልም። ማንም መጥቶ ያንተን የምትፈልገውን አይነት ገጸ ባህሪ ሊሰጥ አይችልም። ሆነህ ስትገኝ፣ ሰርተህ ስትገኝ፣ በቦታው ላይ አንተ ትክክል ሆነህ ስትገኝ ነው ሁሉም ሰው ያንን ማንነት ሊሰጥ የሚችለው እና መጀመሪያ ላይ ራስን መስራት መጀመር መቻል አለብህ ማለት ነው። ራስን መስራት መጀመር ደግሞ እንዴት እንችላለን የሚሉት ሀሳቦችን ስናነሳ በመጀመሪያ ደረጃ አንተ ያለህበትን ማንነት መጀመሪያ መገምገም መቻል አለብህ። እኔ ምን ላይ ጥሩ ነኝ? እኔ ማውራት ላይ ጥሩ ነኝ? እኔ መናገር ላይ ጥሩ ነኝ? እኔ ሰዎችን ማስረዳት ጥሩ ነኝ? ምንድን ላይ ነህ አንተ ጎበዝ? ሰው ስትሰራ፣ ሰው ስታስረዳ፣ ሰው ስታርም ሊሆን ይችላል። ሰዎችን በተለያዩ መንገዶች ስታንጽ ሊሆን ይችላል። መስጠት ላይ ልትሆን ትችላለህ ጎበዝ። አንተ የምትፈልገውን አይነት ማንነት ሳይሆን አንተ ያለህን ነገር አውጥተህ መጠቀም ሲሆን ነው ብዙ ጊዜ ስኬታማ ነገሮችን ማድረግ የምትችለው። አንዳንዴ አንተ የሌለህን ማንነት ተላብሰህ ለሰዎች ለመስጠት በምትሞክርበት ጊዜ ራስህንም አታገኘውም። አንተ ራስህም ጎልተህ መታየት አትችልም። ነገር ግን ከውስጥ ሲሆን፣ ከልብ ሲሆን፣ ከተሰጠ ነገር ላይ ከጊፍት ሲሆን ያኔ ራስህን ማውራት፣ ራስህን መናገር፣ ራስህን መግለጽ፣ ራስህን ሰዎችን ማንቃት ሊሆን ይችላል። በብዙ መንገዶች አንተ የምትፈልገውን አይነት ማንነት ራስህ ከውስጥ ስታገኘው ነው ነገሮችን ለሰዎች ፕሩቭ ማድረግ የምትችለው እና መጀመሪያ ራስህ ያለህን ነገር ማወቅ መቻል አለብህ በመጀመሪያ ደረጃ። ከዛ በመቀጠል ደግሞ እንዴት ነው ያን ነገር አምጥተን ወደ ውጭ አውጥተን ሰዎችን ለማስረዳት እንዴት ነው በሰዎች ላይ የሚኖረን ተቀባይነት ምናምን የሚሉ ፍራቻዎችን ደግሞ መጀመሪያ ማስወገድ መቻል አለብህ። ሰዎችን የምትፈራ አይነት ሰው ከሆንክ፣ ነገሮችን መናገር የማትችል አይነት ሰው ከሆንክ፣ አንተ ውስጥ ላይ ያለውን ነገር ማውጣት የምትችል አይነት ሰው ከሆንክ ያኔ ቀላል ይሆናል ነገሮቹ ማለት ነው። አንተ የምትችል አይነት ሰው ሆነ መገኘት መቻል አይጠበቅብህም። መምሰልም በቂ ነው። ምክንያቱም ብዙ ሰዎች ብዙ ጊዜ ሲናገሩ መሆን እንደሰማሁትኝ ብዙ ጊዜ ሲያወሩ እንደሆነ የሰማሁትኝ ነገር ቢኖር ይቅርታ ያን ሰው ሆነ ስትገኝ ራስህንም ሆነ ስትገኝ ሰዎችን ማትፈራ አይነት ሰው ሆነ ስትገኝ ውስጥ ላይ ትንሽዬም ነገር ሲሆን አስፍተህ መናገር ትችላለህ። አስፍተህ ነገሮችን ማየት ትችላለህ። አስፍተህ ብዙ ነገሮችን ማንሸራሸር ትችላለህ ማለት ነው እና ራስህን መገምገም ላይ መስራት ይኖርብሃል። የምትፈልገውን ሳይሆን አንተ የምትችለውን ነገር ነው። ያኔ ነው ከውስጥ ወጥቶ ሁሉን ነገር መስራት የምትችለው። ነገር ግን የማትችልበት አይነት ዙሪያ ውስጥ ሆነ የማትችልበት አይነት እሽክርክሪት ውስጥ ሆነ ራስን ማድከም ጊዜን መፍጀት የለብህም። የምትችለውን ነገር መስራት መቻል አለብህ። ሰዎች ስላደረጉት ማድረግ አለብኝ ብለህ ማሰብ የለብህም። የምትችለውን ከውስጥ የምትፈልገው ምናምን ነገር ነው ማድረግ መቻል ያለብህ እንጂ ሰዎች ስላደረጉት
እኔም ይሳካልኛል ብለህ ማለት አትችልም። ያን ጊዜ ነው ራስህን የምታጣው፣ ራስህን ማግኘት አትችልም የዛን ጊዜ ማለት ነው። እና ሰዎች ስለተሳካላቸው የሚሳካለት አይነት ሰው መሆን የለብህም። የራስህን ነገር ይዘህ መምጣት መቻል አለብህ። የራስህን ነገር መፍጠር መቻል አለብህ። የራስህን የሆነ ነገሮች ለማሳየት መሞከር መቻል አለብህ። ሁሉም ሰው ተመሳሳይ አይነት ነገር አይደለም የሚሰጠው። የተለያየ አይነት ነገር ነው የሚሰጠን። የተለያየ አይነት ማንነት ነው የሚሰጠን እና ያንን ማንነት አውቀንና ያንን ነገር መስራት መቻል አለብን ማለት ነው። እንደዛ ሲሆን ነው ሁሉም ጊዜ ስኬታማ የምትሆነው እና በራስ መስመር መጥተህ ሰዎችን በራስ መስመር ማነጽ የምትችለው ማለት ነው። እና ሁላችሁም ሰብስክራይብ እያደረጋችሁ ይህን ዩቲዩብ ተከታተሉ እላለሁኝ። ሀሳብ አስተያየታችሁን በኮመንት ደግሞ አሳርፉልኝ። በሌላ ጊዜ በሌላ ርዕስ እንገናኛለን። እወዳችኋለሁ።